ገነት እናትና ልጅ ለማስተዋወቅ ወደ እናንተ ጋር እየመጣች። ምን? ቆይ እንዴት? ይኸውልሽ ገነትን እኔ እንደምንም ለማስቆም ሞክራለሁ፣ ግን ካልቻልኩና ከመጣች ራስሽን እንደምንም ለማትረፍ ሞክሪ። እሺ ይሄ ቃንቺ ነው? እሺ ወይዘሮ ሰላም የልጅሽን ሙያ ለመቅመስ በጣም የቸኮልሽ ትመስያለሽ። ምን ነው ደነገጥሽ ቃልዬ? አረ አልደነገጥኩም። ይሄ ነገር ያንቺ ነው ብለኝ። ወይኔ አለቀልኝ በቃ። ብሌን በዚህ የመርስ ቃል ገላት እንደነበር ትናገራለች። ቆይ ከዚህ በኋላ ምንድነው የማደርገው? ወይኔ ቃል እንዴት መደበቅ ያቅተኛል? አውት የኔ ነው። ምንድነው? መድኃኒት ይሸታል። አዎ መድኃኒት ነው ታዞልኝ ነበር ሲሻለኝ ማስታረቃችሁ። መታረቅ አልፈልግም። ከዚህ በኋላ አይኗን ማየት አልፈልግም። ታይ እንደዚህ አይባልም። ቆይ ምን አርጋሽ ነው? ወላጅ እናቴ በህይወት እንዳለች እያወቀች ሞታለች አለች። ምን? እና ወላጅ እናትሽ በህይወት አለች? አዎ በህይወት አለች። ወደ ኢትዮጵያ መጣ እኔን ስታፈላልገኝ እንደቆየችና 22 አካባቢ እንደምትኖር ነግራኛለች። ማለት እዚሁ ሰፈር ሆና ነው ያልተገናኛችሁት? ምናልባት ላውቃት እችላለሁ። ስሟ ማን ነው? እስኪ ስለሷ አንዳንድ ነገር ንገሪኝ። ሰላም እንዴት ናችሁልኝ? ውድ አደራ ድራማ ቤተሰቦች ደህና ናችሁ ወይ? እንግዲህ አደራ ድራማ አሁን ላይ ድብልቅልቁ የወጣ ይመስላል። የብሌን አሳዳጊ እንግዲህ ወደ ወይዘሮ ሰላም ቤት ሄዳለች። የሄደችው ደግሞ አጠያይቃ ነው። የወይዘሮ ሰላም ቤት የት እንደሆነ ወይም ደግሞ የኑኑ ይቅርታ ኑኑ እንግዲህ እንግዳ ድራማ ላይ ነው። እዚህ ላይ ግን ብሌን ናት። የብሌን እናት የት እንደምትኖር በሰው ጥቆማ ማለት ነው ቤቷ ድረስ ሰተት ብላ ሄዳለች። እና እንግዲህ ነገሩ ድብልቅልቁ የወጣ ይመስለኛል። ነገር ግን ትንሽ ደግሞ እዚህ ጋር ስጋት አለኝ። ሴትዋ የዳግም እናት ወላጅ እናቱም ናት። ዳግም ሲያያት አይኑ ሁሉ ከሷ ላይ ነው ያለው። ፎቶዋን አስታውሶ ይሆን አላውቅም። ብቻ አንድ ትልቅ ችግር ተፈጥሯል። የኔ ውድ ቤተሰቦች እንግዲህ ብሌን እናቷ ጋር የሄደችው ይቅርታ ልትጠይቃት ነበረ። ቃል ስልኳን አንስታ ብሌን እኛ ቤት እናቴ ካንሰር ታማሚ ናት እያለች ገንዘብ ትሰበስባለች የሚል ወሬ ለብሌን እናት ነግራት ነበረ። የብሌን እናት አሳዳጊዋ ማለት ነው። በዚህ በጣም አዝና ነበረ ወይዘሮ ገነት። እናም ብሌን እንግዲህ ነገር ለእናቷ ለማስረዳት ወደ እናቷ ቤት ሄዳ ነበረ። ነገር ግን ሴትዋ በፍጹም ይቅር አልልሽም፣ እንዴት በስሜ ተነግጃለሽ? እንደዚህ አይነት ልጅን ያላሳደግኩም፣ ውጭልኝ ከቤቴ፣ አይንሽም ማየት አልፈልግም ብላት ነበረ። ነገር ግን አንድ ስልክ ተደወለ። ታሬ ነበር ስልክ የደወለው። ታሬ ስልክ የደወለበት ምክንያት ምንድን ነው? ልጇ ፍላሹን አልሰጥህም፣ እንደውም ያንተን መረጃ ይዣለሁ፣ ከዚህ በኋላ እናቴን አንድ ነገር ብታረጋት አሳልፌ ለፖሊስ ነው ምሰጥ ብሎ ስለነበረ ዳግም እሱን ለመበቀል ብሎ ብሌንና እናቷን ማጣላት ፈለገ። እሱም እንግዲህ ብሌን ጋር ደውሎ እናትሽ በህይወት አለች፣ ወይዘሮ ገነት ወይም ደግሞ አሳዳጊሽ ሞታለች ያለችሽ ውሸቷን ነው፣ አሳዳጊሽ በጣም መጥፎ ሴት ናት ብሎ ይነግራታል። ብሌን ይሄን ነገር እንግዲህ እኛ በጣም ፈርተን ነበረ። ሴትዋ ማለት ይህን ነገር እንዴት ትደብቅኛለች ብላ ሴትዋን የምትጠላት ነበር የመሰለን። ነገር ግን በተቃራኒው ነበረ። ብሌን ይቅር በይኝ መጀመሪያ ያለ ጥፋቴም ስለተቀየምሽኝ ካለች በኋላ እናቷን ወላጅ እናቴን አገናኘኝ አለቻት። እሷ ግን አሁን አይሆንም አለች። የሆነ ቀን አገናኝሻለሁ በህይወት አለች ግን አሁን አይሆንም ብላ እምቢ አለቻት ማለት ነው። እና ብሌን ተናደደችባት። ስለዚህ ከዚህ በኋላ እዚህ ቤት ድርሽ ያልልም
እናት አለኝ ብዬም አልመጣም ካላገናኘሽኝ፣ እኔ ግን እናቴን በራሴ መንገድ አገኛታለሁ ብላ ትታት ከቤት ወጣ ወደ ቤተ ክርስቲያን ትሄዳለች። እና ዳግም ብሌን ጋር ይደውልላታል። እንዴት ሆንሽ እናትሽ ጋር እንዴት ሻቃለሁ ሲላት እያለቀሰች ስለነበረ ምን ተፈጥሮ ነው ብሎ ሲጠይቃት ያለውን ነገር ነገረችው። ወላጅ እናቴ በህይወት እያለች አሳዳጊ እናቴ ግን ዋሸችኝ አለችው። እናም እንግዲህ ዳግም የት ነሽ ሲላት ቤተ ክርስቲያን ነኝ እና እኔ ወደዚህ ቤት ወደ ሰላም ቢላትም ሰላም ደግሞ በእሷ እንደተናደደችባትና የማይሆን ቃል ተናግሬያት ወጥቻለሁ፣ ስለዚህ ወደዛ ቤት አልመለስም ስትለው ዳግም ቀጥታ ያደረገው ነገር ምንድን ነው? ወደ ሰላም ቤት ይሄድና ለሰላም ስለ ብሌን ያስረዳታል። ብሌን ከአሳዳጊዋ ጋር ተጣልተው አሁን ቤተ ክርስቲያን ያለችው ሲላት ወደዚህ ደግሞ እንዳትመጣ አንቺ እንዳስቀየመች ነገረችኝ ሲላት ሰላም ደግሞ ደውላ እንግዲህ ነይ እፈልግሻለሁ ብላ ወደ ቤት እንድትመጣ አድርጋታለች። ሰላም በጣም ነው የምትወዳት ብሌንን፣ በጣም እኔ በጣም ነው የምገረመው። እና እንግዲህ ከመጣች በኋላ ካባበለቻት በኋላ የአረብ ሀገር ምግብ ሰርቼ አበላችኋለሁኝ እና እናንተ ሳሎን ጠብቆ ብላ ነበር ወደ ኪችን የገባችው። በዚህ ቅጽበት እንግዲህ ታሪክ ተቀይሯል። እሱም እንግዲህ ብሌን ለምን ከእናቷ ጋር እንደተጣላች ለሰላም እየነገረቻት ነበረ። ወላጅ እናቷ በህይወት እንዳለች እና እዚህ 22 አካባቢ ቤግስታ እየኖረችና እኔን እያፈላለገችኝ እንደነበረ ወላጅ እናት አሳዳጊ እያወቀች ግን ደበቀች። በዛ ነው የተጣላ ነው አለቻት። ከዛ እንግዲህ ቃል ደነገጠች። ከተቀመጠችበት ምን ያለበት ምን አይችልም ነፋስ ያለበት ዝላይ አይችልም እንደሚባለው ቃልዬ ቁጭ ብድግ ብትልም የሚረዳ ሰው አላገኘችም። በመጨረሻ እንግዲህ ወደ ብሌን አጎት ማለት ነው ወደ እሱ ትደውልለትና ብሌን የእናቷን አድራሻ ያገኘች እንደሆነና እናቷም እንግዲህ በህይወት እንዳለች አውቃለች። እዚህ አካባቢ ቤት ተከራይታ እየኖረች እንደሆነ ቤት ገዝታ እየኖረች እንደሆነ ደርሳበታለች ትለዋለች። እንግዲህ እሱም አታስቢ እኔ የሆነ ነገር አድርጋለሁ ብሎ ይህን ነገር የተናገረው ታሪ እንደሆነ ተነግረዋለች። ታሪ ጋር ሲደውልለት ደግሞ እሱ የብሌን አሳዳጊ ጥፋት አጥፍታ ስለነበረ በእሱ ተናድጄ ነው የነገርኳት፣ ላጣላቸው ፈልጌ ነው፣ ነገር ግን እንዳታገናኛቸው አደርጋለሁ ብሎ ነበረ። እና የብሌን እናት ብሌን በጣም አዝናባት ነው ሄደችው። መቼም ቢሆን ወደዚህ ቤት አልመለስም፣ መቼም ቢሆን እናቴ ብዬ አልጠራሽም ብላ ነበረ ብሌን ከቤት ወጥታ ሄደችውና ሴትዋ በጣም ነው የተሰማት። የራሴን ልጅ ለማግኘት ብዬ የሰውን ህይወት አልነጥቅም ብላ አሰበችና የብሌን አሳዳጊ ግን የሚያናድደው ነገር የብሌን አሳዳጊ እንግዲህ ታሬ ጋር ደውላለት ላገናኛቸው ልሄድ ነው ብላ ነገረችው። ሌላ ችግር እንዲፈጠር ማለት ነውና ዝም ብላ ነበር መሄድ የነበረባት። እና እንግዲህ ይህን ነገር ሁሉም ሰው ሰምቷል። ቃልም ሰምታለች። ለቃልም ደውሎ ነግሯታል። የብሌን አሳዳጊ ብሌንን ከእናቷ ጋር ልታገናኛት እየመጣች ነው። ስለዚህ እኔ ለማስቆም እሞክራለሁ፣ ካልቻልኩ ግን ራስሽን አድኙ ብሏታል፣ ቃልን ማለት ነው። እና በዚህ ሁኔታ ያሉ እንግዲህ ነገሮች ሁሉ አሁን ላይ እንግዲህ መልሰው ካልተወሳሰቡ የሆነ መስመር እየያዙ ያሉ ይመስለኛል። እንደሚታወቀው ዳግምም የእናቱን ፎቶ ይዞ እናቱን በመፈለግ ላይ ይገኛል። ብሌንም እንደዛው የማታውቃትን እናቷን እየፈለገች ትገኛለች። ታዲያ የሁለቱም ወላጅ እናቶች እዚህ ጋር ቆመዋል። በጣም በሚገርም ሁኔታ እንግዲህ ገነት የብሌን አሳዳጊ ብሌንን ከእናቷ ጋር ለማገናኘት የእናቷን የሰላምን አድራሻ ጠይቃ ቦታውና ስፍራውን አገኘችው። ምክንያቱም እዚህ ቀደም ሰላም ብሌን የምትባል ልጅ እየፈለገች እንደሆነና አድራሻዋም የትም እንደምትኖር ተናግራ ነበረ ለሰዎች። እና የብሌን አሳዳጊ በዛ መሰረት ነው እንግዲህ የሰላምን አድራሻና ቤት ያገኘችው። የሚገርመው ነገር ግን ሰላም ቤት ደግሞ ልጇ እንደምትሰራ አታውቅም። ልጇ ብሌን ሰላም ቤት ውስጥ እየሰራች እንደሆነ በፍጹም አታውቅም። እናም ወይዘሮ ገነት ወደ ሰላም ቤት ገስግሳ ትመጣለች። በሩንም እንግዲህ አንኳኩታ ስትገባ ሁሉም እቤት ነበሩ። ሰላምም ሳትቀር ሳሎን ቆማ ነበረ። እናም ቃል እንግዲህ ስታያት በድንጋጤ ነው። ምክንያቱም የብሌን አሳዳጊ እንደሆነች ስላወቀችና እየመጣች እንደሆነ ሞሬ ደርሷታል። እናም እንግዲህ ቃል የምታደርገው ነገር ነው የጠፋት። ከቤት ማምለጥና ራሷን ማዳን ነው የፈለገችው። እንደምታዩት እየተርበተበተች ትገኛለች። ነገር ግን ዳግም እናቱን ሲያያት አይኑን ከሷ ላይ አልነቅል ብሏል። በጣም እያያት ነው። እናትየውም ታያዋለች። ነገር ግን እየተዋወቁ አይመስለኝም። ምክንያቱም ደግሞ በጣም ልጅ ነበረ ሲለያዩ የእናት አንጀት ስለሆነ ነው እንጂ
የተለያዩት በጣም ልጅ ወይም ደግሞ 18 ዓመት ሆኗቸዋል ማለት ነው። እንግዲህ በዚህ የተነሳ የዳግም እናት ፊት ለፊቱ ቆማለች። እሱም አይኗን እያያት ነው። በዛ ላይ ደግሞ እሷ ልጄ ብላ ጠርተዋለች ማለት በጣም ደንግጠዋል ሁሉም። ልጄ ካለች በኋላ ግን ወደ ብሌን ነው የዞረችው። ከዛ ብሌንን ደግሞ እዛ ቤት ማየቷ ለእሷም ሰርፕራይዝ ነው። እሷ የሄደችው ግን ሰላም ልታናግራት ነበረ። እንግዲህ በቀጣይ ክፍል በክፍል 11 ወይዘሮ ገነት ለሰላም እውነቱን ትነግራት ይሆን እዚሁ እንደቆሙ ወይስ ሌላ ችግር ሊፈጠር ይችላል? ምክንያቱም የብሌን አጎትም ሊመጣ ይችላል። ይህን ወሬ ሰምተዋል። ይህ ሁሉ ክፋቴ እሱ እንደሆነ ካወቀ በጣም አደጋ የሚኖረው ይመስለኛል። ምን ልታደርግ ትችላለች? ቃል ወይ ሌላ ነገር እንግዲህ ፈጥራ ነገሩ እንዳይታወቅ ልታደርግ ትችል ይሆን? አላቅም። ነገር ግን በጣም አጓጊ ነው። በጣም ማለት ነው። የብሌን እናት አሳዳጊዋ ሰተት ብላ ነው ሰላም ቤት የሄደችው። ይህ ነገር ታወቀ ማለት ብሌን እናቷን አገኘች ማለት ነው። እንዲህ በቀላሉ ብዙም እኮ ገና አልፈለገቻትም። በቀላሉ ታገኛታለች ብዬ አላስብም። ምናልባት አላቅም ምን ሊፈጠር እንደሚችል። የብሌን አሳዳጊ እዚህ መታ ልጇን ይቅርታ ብላ ይዛ ልትሄድ ትሆን? አላቅም። ነገር ግን ትንሽ የሚያስፈራ ነገር አለው እና በአሁኑ ሰዓት እንግዲህ ሁሉም ተፋጠዋን በአንድ ላይ ማለት ነው። እና ውድ ቤተሰቦቼ በቀጣይ ክፍል እስከምንገናኝ ሁላችሁንም ወዳችኋለሁ። ቸር ቆዩልኝ። ባይ ባይ።